የህብረተሰብ ክፍሎች የተሳተፉበት ከሙያ ማህበራት ከሃይማኖት ተቋማት ከሁሉም ከፖለቲካ ፓርቲዎች መንግስት ተወካዮች የተሳተፉበት ነው። ከአሳታፊነት አንፃር አይ ቲንክ ሁሉም ተሳትፏል ብዬ ነው የማስበው። ለፖሊሲ ምንጭ ሆኖ ለረጅም ጊዜ የሚያገለግል ስልታዊ እቅድ ለማዘጋጀት ብዙ ግብአቶች ለሀገራችን የመጪው ጊዜ ሁኔታ የሀሳብ ግብአትም ጭምር ተሰብስበዋል ተብሎ የሚወሰነው በደንብ እያንዳንዱ ሳይንጠባጠብ ከቡድን 10 ጀምሮ በእያንዳንዱ የተሰነዱት ነገሮች ታይተው ስራ ላይ ቢውሉ በእውነቱ ለሀገራችን በጣም መልካም አጋጣሚ ነው። ይሄ ምክክር ለተግባባች ተስፋ ላላት ማህበረሰቧ ህዝቦቿ ለልማት ለሰላም የሚቆሙባት የተረጋጋች ኢትዮጵያ የምትመጣበትና የምትሰፍንበት የሚጠቁም እና የሚያሳይ መንገድ ነው ብዬ ነው የማስበው። መላ ክልል በሚባል ደረጃ ነበረበት፣ ከተለያየ ተቋም ነበረበት። ሀሳብንም ደግሞ እያንዳንዱ ሰው በነጻነት የሚሰጥበት በጣም ያልተገደበ ነጻነት ነበርና ያ ደግሞ ችግሮቻችንን ያለምንም ፍርሃት ያለምንም መጨናነቅ እንድናወጣ አሳታፊ በሆነ መልክ እንድንገልጽና ለነገም ደግሞ መፍትሄ እንድናመጣ ረድቶናል ብዬ አስባለሁ። አገራችን ወደማትመለስበት ጸጥታና ወደማትመለስበት እድገት ያሻግራታል ብዬ ነው የማስበው። ደግሞም እንደሚሆን ምንም ጥርጣሬ የለኝም። ለምን እያንዳንዱ ቦታ ላይ እያንዳንዱ ማህበረሰብ ጋር ተደብቆ የቀረ ችግር አለ ብዬም አላስብም። በጥሩ ሁኔታ ምክር ሀሳብ አስቀምጠናል። እያንዳንዱ ሀሳብ የተለያየ ሀሳብ ቢቀርብም ዛሬ ደግሞ በጣም በጥሩ በሆነ ሁኔታ ሀሳቦች ተሰብስቦ አንድ ላይ ለዚህ አሁን በጥሩ ሁኔታ በፍርማችን ማረጋግጠን የኛ ያቀረብነው ምክሪ ሀሳብ እዛው ማካተቱም ቼክ አድርገን የተፈራረምንበት ሁኔታ ነው ያለ። ዛሬ በጣም የሚሉ ዛሬ የተለያየ ቀን ሆኖ ነው ያገኘው። እኔ ጥሩ ዲሞክራሲያዊ መድረክ ነበረ። ነጻነትም ነበረ። እድል አሰጣጥም በጣም ጥሩ ነበረ። መጀመሪያ እስከዚህ ድረስ እንመጣ። ከዚህ ምክክር እንግዲህ ሁሉም ማህበረሰብ በተሳተፈበት ጥሩ ጠንካራ የሆነ መፍትሄ ይመጣል ብዬ እጠብቃለሁ። ምክንያቱም ሁለገብ ሁለአካተት ሁለብሔር ተሳትፎ በሺህ የሚቆጠር ማህበረሰብ ተሳትፎበት ስለሆነ ውይይቱ እየተደረገ ያለው ያለምንም ጫና ስለሆነ ውይይቱ በግልጽ ጥሩ ነው። ውይይቱ ጤናማ ነው። ፍክክር የለበትም፣ መናናቅ የለበትም። ሀሳቡ ያለምንም ገደብ ያቀርባል፣ ይወያያል። እንግዲህ ወደ መጨረሻ የሚመጣው ሪዛልት የጋራ ነው የሚሆነው። ዞሮ ዞሮ በውይይት የሚያምን ማህበረሰብ ተፈጥሯል ብለህ መውሰድ ትችላለህ። መመካከር ትልቅ እድል ሰጥቶናል። እዚህኛ አንዲያ ኢትዮጵያን አይተናል። ተሰበሰበው ኢትዮጵያ ነው የሚሞጣው የኢትዮጵያ ሀሳብ ነው። በእኛ ሀሳብ ምክር ሀሳብ ያ ተደምሮ የስምንቱም አጀንዳ ተደምሮ ወደ አንድ ውጤት ይመጣል ለሚል እምነት አለኝ። አሁን ተስፋ ያላት ኢትዮጵያ አንድ የሆነች ኢትዮጵያ ህብረ ኢትዮጵያነቷን ጠብቃ ኢትዮጵያ የምትባል ሀገር ከአፍሪካ አልፎ በዓለም ገና እንድትታይ ይሄ ምክክር ወደዛ ይወስዳታል ብዬ አምናለሁ። ምክንያቱም ሁሉም ነው አሁን እዚህ ጋር ያለው። እኔ አንድ ነገር የታዘብኩት ከሰው አእምሮ ወይም ከአንደበት የሚወጣው የኢትዮጵያን ግንባታ ነው እንጂ የሚያፈርስ ነገር የለም እዚህ። ስለዚህ ኢትዮጵያ ትገነባለች። መመካከር አይከፋም። ሀገራችን አሁን ያለችበትን ሁኔታ ስንመለከት የመጀመሪያው ነው ማለት ይቻላል። ይሄ የመጀመሪያ ምክክር ደግሞ ብዙ ችግሮችና ውስብስብ ነገሮችን ይዞ ነው ያለው። ስለዚህ ጅምሩ ጥሩ ነው ማለት ይቻላል። የማይደፈሩ ነገሮች የማይነገሩ ነገሮች ቀርበዋል። ኢትዮጵያ ውስጥ እስካሁን ድረስ የማይነገሩ አንኳር ነገሮች ቀረ የሚባል ነገር የለም።